በተከዜ ግንባር በተደረገው እጅግ ከባድ ጦርነት በርካታ የኤርትራ ጦር አባላት ተደመሰሱም። እጅግ ልዩ ሰበር መረጃ ከስፍራው ደርሶናል፣ በዝርዝር ይቀርባል። በአማራ ክልል በመንግስት የጸጥታ ኃይል አባላትና በፋኖ ታጣቂዎች መካከል ከባድ ውጊያ ተደርጓል። ልዩ መረጃ ይዘናል። የቀድሞ የቲዲኤፍ አርሚ 13 አዛዥ ብርጋዴር ጀነራል ጉሽ ገብሬ ከእስር ተፈተዋል። ከመቀሌ ልዩ መረጃ ደርሶናል። በዶክተር አንዱዓለም ዳኜ ገዳይ ላይ ተጥሎ የነበረው የ25 ዓመት እስራት ወደ ዕድሜ ልክ ከፍ ብሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም እየተመነዘረ ነው። የአውሮፓ ዩሮ 182 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ8 ሳንቲም፣ የስዊስ ፍራንክ 172 ብር ከ7 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ5 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ3 ሳንቲም፣ የአውሮፓ ዩሮ 181 ብር ከ2 ሳንቲም፣ የስዊስ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 44 ብር፣ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ8 ሳንቲም የተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ3 ሳንቲም፣ የአውሮፓ ዩሮ 180 ብር ከ7 ሳንቲም በዛሬው ዕለት እየተመነዘረ ነው። በዶክተር አንዱዓለም ዳኜ ገዳይ ላይ ተጥሎ የነበረው የ25 ዓመት እስራት ወደ ዕድሜ ልክ ከፍ አለ። የዶክተር አንዱዓለም ዳኜ ገዳይ በሆነው ተከሳሽ እሱ ባለው በነበረው ወይም ሳሙኤል ላይ ተጥሎ የነበረው የ25 ዓመት ጽኑ እስራት በይግባኝ ታይቶ ወደ ዕድሜ ልክ ጽኑ እስራት እንዲሻሻል የአማራ ክልል ጠቅላይ ፍርድ ቤት ወሰነ። የባህር ዳርና አካባቢዋ ከፍተኛ ችሎት በህዳር 12 2018 በዋለው ችሎት በተከሳሹ ላይ የ25 ዓመት ጽኑ እስራት ውሳኔ ሰጥቶ የነበረ ቢሆንም አቃቤ ሕግ ቅጣቱ ከተፈጸመው ወንጀል ክብደት አንጻር አስተማሪ አይደለም በሚል ለክልሉ ጠቅላይ ፍርድ ቤት ይግባኝ ማቅረቡ ይታወሳል። ተከሳሽ እሱ ባለው ካልተያዘ ግብረ አበሩ ሀብታሙ ሙሉጌታ ጋር በመሆን 3 ዋና ዋና ወንጀሎችን መፈጸሙ በችሎቱ ተረጋግጧል። የመጀመሪያው ወንጀል በሐኪም አንዱዓለም ዳኜ ላይ ሞትን ያስከተለ ከባድ ውንብድና ወንጀል መፈጸሙ፣ እንዲሁም ሁለተኛው ደግሞ በዕለቱ ሌላኛው የጥበበ ጊዮን ስፔሻላይዝድ ሆስፒታል ሐኪም ዶክተር በረከት አማረን በጥይት ተኩሶ በመሳት የፈጸመው የግድያ ሙከራ ነው። በተጨማሪም ተከሳሹ ራሱን ለመደበቅ እንዲመቸው በሐሰት ያዘጋጀውን የቀበሌ መታወቂያ ይዞ ሲገለገል መገኘቱ በምርመራ ተረጋግጦ በክሱ ዝርዝር ላይ ተካቷል። የሰሜን ጎጃም ዞን የፍትህ መምሪያ ኃላፊ የመደበኛ ወንጀል ጉዳዮች የሥራ ሂደት አስተባባሪ ሀብታሙ አዲሱ እንደገለጹት የመጀመሪያው ክስ ብቻውን በሞት ሊያስቀጣ የሚችል ከባድ የውንብድና ወንጀል ሆኖ ሳለ የታችኛው ፍርድ ቤት የሰጠው ውሳኔ የቅጣት ማክበጃውን ውድቅ ያደረገ በመሆኑ ሊሻሻል ይገባዋል በሚል አቃቤ ሕግ ተከራክሯል። የክልሉ ጠቅላይ ፍርድ ቤት የግራ ቀኙን ክርክር ከመረመረ በኋላ ጥር 22 ቀን 2018 በዋለው ችሎት የቀድሞውን የ25 ዓመት እስራት ወደ ዕድሜ ልክ ጽኑ እስራት አሻሽሎታል። ወንጀሉ ውስብስብና የተደራጀ ቢሆንም የጸጥታና የፍትህ አካላት በቅንጅት በመስራታቸው ተከሳሹ በአጭር ጊዜ ተይዞ ለፍርድ ሊቀርብ መቻሉን ሀብታሙ አክለው ገልጸዋል። ይህ የፍርድ ውሳኔ በሕክምና ባለሙያዎችና በህብረተሰቡ ዘንድ ከፍተኛ ትኩረት አግኝቶ የነበረ ሲሆን የመጨረሻው ውሳኔ የፍትህ ስርዓቱ ያለውን ጥንካሬ የሚያሳይ ሆኖ ተመልክቷል። የታሪካዊ ጠላቶቻችን ኢትዮጵያን የማተራመስ ፍላጎት ከሽፏል ሲሉ ሌተናል ጀነራል መሐመድ ተሰማ መናገራቸውን መከላከያ ሰራዊቱ አስታወቀ። በሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በሰሜን ጎጃም ዞን ዳና ማርያም እና ጨምባ ቀበሌዎች ላይ ታጣቂዎችን የማጽዳት ግዳጅ እየፈጸሙ የሚገኙ አሃዶችንና የክልሉን የጸጥታ ኃይል ግዳጅ አፈጻጸም ተመልክተዋል ሲል ሰራዊቱ አስታውቋል። በስፍራው መልእክት ያስተላለፉት ሌተናል ጀነራል
መሐመድ ተሰማም ኢትዮጵያ እያስመዘገበች ያለችው ፈጣን እድገት እንቅልፍ የሚነሳቸው ታሪካዊ ጠላቶቻችን የሀገር ተወላጅ በሆኑ ባንዳዎች በኩል ኢትዮጵያን የማተራመስ ፍላጎታቸው ከሽፏልም ብሏል። የባዕዳን ተላላኪ የሆኑት እነዚህ ታጣቂ ቡድኖች በጥምር ጦሩ የጸጥታ ኃይል በተወሰደባቸው እርምጃ ተደምስሷል ያሉት አዛዡም የተቀሩትም በየገጠር ቀበሌዎች ተበትነው የተደበቁ የዝርፊያ ተግባር እየፈጸሙ ይገኛሉ ሲሉ ገልጸዋል። ሰራዊቱ እግር በእግር የተከታተለ የማጽዳት ግዳጅ እየፈጸመ መሆኑንም ተናግረዋል። የጸጥታ ኃይሉ በጎጃም ቀጠና እያስመዘገበ ያለውን ስኬትም አድንቀዋልም ተብሏል። በዳና ማርያምና በጨንባ የተሰማራው ጥምር ጦር የታጣቂ ቡድኑን የግድያና የዝርፊያ የእገታ ድርጊቶችን በመክታት ታጣቂውን በመበታተን የአካባቢውን ሰላም በማሻሻል ረገድ ከፍተኛ ድርሻ ነበረው ሲሉ ተናግረዋልም ብለዋል። ሰራዊቱ ኢትዮጵያን ከነክብሯ ለማስቀጠል የቀደሙ አባቶቻችን ደምና አጥንታቸውን የከሰከሱ አድራቸውን ጠብቀን ለቀጣይ ትውልድ ለማስረከብ የምንሰራው የኢትዮጵያ ካርታ ያለበት መለዮ ለባሽ ነን ብለዋል። መለዮ የኢትዮጵያ ሕዝቦች የሚኖሩበት ካርታ ያረፈበት ለክብሩ ሲሉ ብዙ ጓዶቻችን መስዋዕትነት የከፈሉበት ጠላቶች ከሩቅ ሲያዩት የሚያስፈራም የጠንካራ ሀገርና የማይበገር ሰራዊት የለበሰው በመሆኑ ልትኮሩ ይገባቸዋልም ሲሉ ተናግሯልም ተብሏል። የክልሉ የጸጥታ ኃይል ሰራዊት ከጎኑ ተሰልፋችሁም ታጣቂዎችን በመምታት የተወጣችሁት ተልዕኮ የመፈጸም አቅም ከጊዜ ወደ ጊዜ እያደገ ለመምጣቱ ማረጋገጫ መሆኑንም ጠቅሰዋልም ተብሏል። ከምስራቅ እዝ ሚዲያ የተገኘው መረጃ እንደሚያመላክተው መከላከያ ሰራዊቱም ሆነ የክልሉ የጸጥታ ኃይል የጀመረውን ታጣቂዎችን የማጽዳት ግዳጅ አጠናክሮ በማስቀጠል የህግ ማስከበር ተልዕኮን በአጭር ጊዜ ውስጥ ማጠናቀቅ እንደሚገባ መሐመድ ተሰማ አሳስበዋል። ይህ በእንዲህ እንዳለ በቅርቡ በአዲስ መልክ ራሳቸውን የአማራ ፋኖ ብሔራዊ ንቅናቄ በሚል ያደራጁ ታጣቂዎች በክልሉ የተለያዩ ቀጠናዎች በመንግስት የጸጥታ ኃይል ላይ በወሰዱት የተቀናጀ ጥቃትም ከፍተኛ የሆነ ድል መቀዳጀታቸውን ገልጸዋል። በጥቃታቸውም በመከላከያ ሰራዊቱና በክልሉ የጸጥታ ኃይል መዋቅር ላይ ከባድ ኪሳራ ማድረሳቸውን ገልጸው አብዛኛውን የክልሉን አካባቢ ተቆጣጥረው እንደሚገኙ አስታውቀዋል። ኢትዮጵያ የ1 ቢሊዮን ዶላር የዕዳ ሽግሽግ ውዝግብን ተከትሎ የዩሮ ቦንድ አበዳሪዎች የክስ እርምጃ ለመውሰድ ማቀዳቸው ተገለጸ። የኢትዮጵያ ቦንድን የያዙ ኢንቨስተሮች ቡድን የሀገሪቱን የሁለትዮሽ አበዳሪዎች በ1 ቢሊዮን ዶላር ዕዳ ሽግሽግ ላይ ተደርሶ የነበረውን የመጀመሪያ መረጃ ስምምነት ውድቅ ማድረጋቸውን ተከትሎ ጉዳዩን ወደ ሕግ ለመውሰድ ማቀዳቸውን የሮይተርስ ዘገባ ያመላክታል። የቦንድ ባለቤቶች ጊዜያዊ ኮሚቴ ሰኞ ዕለት ባወጣው መግለጫ በቻይና እና በፈረንሳይ የሚመራው የኢትዮጵያ ይፋዊ አበዳሪዎች ኮሚቴም ያቀረበውን የዕዳ ሽግሽግ ረቂቅ ስምምነት የቡድን 20 ተመጣጣኝ አያያዝ መርህን አይከተልም በሚል ውድቅ ማድረጉን ተከትሎ ጉዳዩ ወደ ፍርድ ቤት እንደሚወሰድ አስታውቋል። በቡድን 20 የጋራ ማዕቀፍ መሰረት የተመጣጣኝ አያያዝ መርህ የግል አበዳሪዎች ልክ እንደ ይፋዊ የሁለትዮሽ አበዳሪዎች ሁሉ ተመሳሳይ የዕዳ ኪሳራ እንዲጋሩ ያስገድዳል። የቦንዱ ባለቤቶች ቡድን መግለጫን ጠቅሶ ሮይተርስ እንደዘገበው በፈረንሳይና በቻይና የሚመራው አበዳሪዎች ኮሚቴ የተሰጠው ውሳኔ ፍጹም ምክንያታዊ ያልሆነ ነው ብሎ ኮሚቴው አምኗልም ብሏል። ላለፉት ሳምንታት በፖለቲካና ወታደራዊ ውጥረት መነጋገሪያ የነበሩት የቀድሞ አርሚ 15 አዛዥ ብርጋዴር ጀነራል ጉሽ ገብሬ ከእስር ተፈተው ወደ ቤተሰባቸው መቀላቀላቸው ተገለጸ። ጥር 25 ቀን 2018 ወታደራዊ ፍርድ ቤት ቀርበው የነበሩት ጀነራሉ የዋስትና መብታቸው ተከብሮ ክሳቸውን በውጭ ሆነው እንዲከታተሉ መወሰኑን የክልሉ ባለስልጣናትና የቤተሰብ አባላታቸው አረጋግጠዋል። ባለፈው ሳምንት በቁጥጥር ስር የዋሉት ብርጋዴር ጀነራል ጉሽ የቀረበባቸው ክስ ከባድ ነበር። ባለስልጣናቱ እንደሚሉት ጀነራሉ ከጠላት ጋር በመገናኘት ሰራዊቱን ለማፍረስ በመንቀሳቀስና የከፍተኛ አመራሮችን ትዕዛዝ በመጣስ ወንጀል ተጠርጥረው ነበር። ይሁን እንጂ ክሱ በብዙዎች ዘንድ የተለያዩ ትርጓሜዎች ተሰጥተውታል። የጀነራሉ ደጋፊዎችና የቅርብ ወዳጆች እስሩ ከወታደራዊ ጥሰት ይልቅ ከፖለቲካዊ አቋም ጋር የተያያዘ መሆኑን ሲገልጹ ቆይተዋል። ጀነራሉ በቁጥጥር ስር ከዋሉ በኋላም ቤተሰቦቻቸው በአያያዝና በጤንነታቸው ዙሪያ ከፍተኛ ቅሬታ ሲያሰሙ ሰንብተዋል። የትግራይ ሰላምና ደህንነት ቢሮ በመግለጫው ጀነራሉ
ከቤተሰቦቻቸው ጋር እንዲገናኙ መደረጉንና አሁን ላይ ደግሞ የህግ ሂደቱን ተከታትለው በዋስትና መፈታታቸውን አስታውቋል። የብርጋዴር ጄኔራል ጉሽ እስርና መፈታትም በትግራይ ክልል ውስጥ ካለው ሰፊ የፖለቲካ ክፍተት ተነጥሎ የሚታይ አይደለም። ባለፈው ዓመት በህወሓት ከፍተኛ አመራሮች መካከል የተፈጠረው የጎራ መለየት ውሎ አድሮ ወደ ከፍተኛ የጦር አዛዦችም ዘልቋል። አብዛኞቹ የትግራይ ኃይሎች አዛዦች በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አንጃ በመደገፍም በአቶ ጌታቸው ረዳ ይመራ የነበረውን የጊዜያዊ አስተዳደር እንዲፈርስ ውሳኔ ማስተላለፋቸው ይታወሳል። ይህ አስተላለፍ በፖለቲካዊና በወታደራዊ መዋቅሩ መካከል ከፍተኛ መጠራጠርና ውጥረትን ፈጥሮ መቆየቱ ለጄኔራል ጉሽ መሰል እስሮች መነሻ እንደሆነ ይነገራል። ብርጋዴር ጄኔራል ጉሽ እስካሁን ድረስ ስለተመሰረተባቸው ክስ በግላቸው የሰጡት ይፋዊ ምላሽ የለም። በፌዴራሉ መንግስትና በህወሓት መካከል ዳግም የጦርነት ደመና እያንዣበበ በመሆኑ በእጅጉ እንዳሳሰበው እናት ፓርቲ ባወጣው መግለጫ አስታወቀ። ፓርቲው ትላንት በከባዱ የመታን እንቅፋት ዳግም እንዳይመታን ጥንቃቄ ይሻል በሚል ባወጣው መግለጫ ወታደራዊ ፍጥጫ ወደ ከፍተኛ አዘቅት ሊያስገባን ስለሚችል እንጠንቀቅ ብሏል። ፓርቲው ባለፈው 8 ዓመታት በነበሩ ግጭቶች የጠፋው የሰው ህይወትና የወደመው ንብረት ሳይጠገን አሁን የሚታዩ የጦርነት ነጋሪት ጉሰማዎች ሀገሪቱን ወደማይታወቅ አደጋ ሊከቷት እንደሚችሉ ገልጸዋል። የፕሪቶሪያ የሰላም ስምምነት ደም አፋሳሹን ጦርነት ቢያስቆምም አሁንም የሚታዩ የኃይል አሰላለፎች ግን ስምምነቱን አደጋ ላይ የሚጥሉት መሆናቸውን ጠቁመዋል። እናት ፓርቲ በመግለጫው 4 ዋና ዋና የሰላም ጥሪዎችን አቅርበዋል። ለፌዴራል መንግስትና ለህወሓት የፖለቲካ ልዩነቶቻቸውን በጠመንጃ ለመፍታት ከመሞከር እንዲቆጠቡና የሀገርን ህልውና አደጋ ላይ የሚጥሉ ማናቸውም የኃይል እርምጃዎችን ከማድረግ እንዲቆጠቡ አሳስበዋል። ቅድሚያ ለድርድር ስለመስጠትም ለህዝብ ሰላምና ደህንነት ሲባል ሁለቱም ወገኖች በአስቸኳይ ወደ ንግግር ጠረጴዛ እንዲመጡ ጠይቀዋል። ለዓለም አቀፉ ማህበረሰብ ችግሩ ሳይበታተንም ተገቢውን ጫና እንዲያደርጉና ዘላቂ ሰላም ለማምጣት የሚደረገውን ጥረት እንዲደግፉ ጥሪ አቅርበዋል። ለህዝቡና ለወጣቱ መላው የኢትዮጵያ ህዝብ በተለይም ወጣቱ ጦርነት በቃኝ በማለት ድምጹን እንዲያሰማ ፓርቲው ጥሪ አቅርበዋል። በተከዜ ግንባር በተደረገው ውጊያ የኤርትራ ጦር ከፍተኛ ኪሳራ እንደደረሰበት ተገለጸ። በትግራይ ክልል በተከዜ ግንባር በኩል በቅርቡ በተቀሰቀሰው ከባድ ውጊያ በርካታ የኤርትራ ጦር አባላት መገደላቸውንና መማረካቸውን ከስፍራው የሚወጡ መረጃዎች አመላክተዋል። ባለፉት ጥቂት ቀናት የህወሓት ጦር በኢትዮጵያ መከላከያ ሰራዊት ላይ ጥቃት መክፈቱን ተከትሎ በተፈጠረው ግጭት የኤርትራ ሰራዊት አባላት በግንባር ተሰልፈው ሲዋጉ መቆየታቸው ታውቋል። በተለይም ስትራቴጂካዊ በሆነው የተከዜ ተራራማ ቀጠናዎች ውስጥ ለቀናት ሲካሄድ የነበረው ውጊያ አሁን ላይ ረገብ ያለ ቢመስልም በአካባቢው በተደረገ ማጣራትም በተገደሉ ተዋጊዎች መካከል በርካታ የኤርትራ ጦር አባላት አስክሬን መገኘቱ የግጭቱን አሰላለፍ የውጭ ኃይሎች ተሳትፎ የሚያረጋግጥ ሆነዋል። ከስፍራው የተገኙ የዓይን እማኞች እና ምንጮች እንደገለጹት በዚህ የተከዜ ግንባር በተካሄደው ፍልሚያ የኤርትራ ጦር ከፍተኛ የሰው ኃይልና የቁስ ኪሳራ አስተናግዷል። ከተገደሉት በተጨማሪ ቁጥራቸው ቀላል የማይባሉ የሰራዊቱ አባላት በቁጥጥር ስር መዋላቸውንና መማረካቸውን መረጃዎች ያመላክታሉ። ውጊያው በነበረበት ወቅት የኤርትራ ጦር አባላትም በከፍተኛ ቁጥር በተከዜ ተፋሰስና ተራራማ ስፍራዎች ተሰማርተው የነበረ ቢሆንም በደረሰባቸው ድንገተኛና ጠንካራ ማጥቃት ሳቢያ ሊበታተኑና ለከፍተኛ ጉዳት ሊዳረጉ ችለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።